ኢራን በኩዌት የሚገኘውን የአሜሪካ ኤምባሲ መደብደብ ጀምራለች። አዲስ ፍንዳታዎች ቴህራንን አንቀጥቅጠዋታል። ጦርነቱ አንድ ወር ሊቆይ እንደሚችል ተነግሯል። ይህንን ባይዋ አሜሪካ ናት። እስራኤል በሊባኖስ ዋና ከተማ ቤሩት ላይ ከባድ የአየር ድብደባ መፈጸሟም ተሰምቷል። ሲአይኤ እና ሞሳድ ስለ እስራኤልና አሜሪካ ጥቃት ያወጡት መረጃ አለ። ጥቃቱ በአያቶላህ አሊ ካሚኒ ላይ ብቻ ያነጣጠረ እንደነበር ገልጸዋል። የአሜሪካው ኤፍ-15 የጦር ጀትም በኩዌት ተከስክሷል። ሰላም የዴይሊ ወሬ ቤተሰቦች፣ ለአሁን የመራረጥንላችሁን አዳዲስ ወሬዎች እናደርሳችኋለን። ቻናላችንን ሰብስክራይብ እያደረጋችሁ አብራችሁን ዝለቁ። ኢራን በኩዌት የሚገኘውን የአሜሪካ ኤምባሲ መደብደብ ጀምራለች። ጦርነቱ አንድ ወር ሊቆይ ይችላል። የአሜሪካ እስራኤል ኢራን ጦርነት ለ4 ሳምንታት ሊቆይ ይችላል። ኢራን ትልቅ አገር ናት ሲሉ ዶናልድ ትራምፕ ለዴይሊ ሜል ተናግረዋል። አዲስ ፍንዳታዎች ቴህራንን አንቀጥቅጠዋታል። የሚዲያ ዘገባዎች እንደሚያመላክቱት ከሆነ ጥቃቶቹ የኢራን መንግስታዊ ቴሌቪዥንና ሬዲዮ ጣቢያ ህንፃ ላይ አርፈዋል። በተጨማሪም የፍንዳታ ድምጾች በዋና ከተማዋ ደቡብና ደቡብ ምዕራብ ክፍሎች እንዲሁም የኒውክለር ኃይል ማመንጫ ጣቢያ በሚገኝበት ቡሸር ከተማ ተሰምተዋል። እስራኤልም ቤይሩት ላይ ጥቃት ሰንዝራለች። የእስራኤል አየር ኃይል ጄቶች በሊባኖስ ዋና ከተማ ቤይሩት ላይ ከባድ የአየር ድብደባዎችን መፈጸማቸው ተገልጿል። እስራኤል ይህንን ጥቃት የሰነዘረችው የሊባኖሱ ታጣቂ ቡድን ሄዝቦላህ በሰሜን እስራኤል ሃይፋ አቅራቢያ በሚገኘው የጦር ሰፈሯ ላይ የሮኬትና የድሮን ጥቃት መሰንዘሩን ተከትሎ ነው። እስራኤል በቤይሩት ብቻ ሳይሆን በደቡባዊ ሊባኖስ መንደሮችና በምስራቃዊ የቤቃ ሸለቆ መጠነ ሰፊ ጥቃቶችን እያካሄደች መሆኑ ተዘግቧል። ሄዝቦላህ ባወጣው መግለጫ በእስራኤል ላይ የሰነዘረው ጥቃት የኢራኑ መንፈሳዊ መሪ አያቶላ አሊ ካሚኒ መገደላቸውን ለመበቀል መሆኑን አስታውቋል። ቡድኑ ሊባኖስን እና ህዝቧን ለመከላከል እንዲሁም ለተደጋገመው የእስራኤል ወረራ ምላሽ ለመስጠት በሚል ጥቃቱን እንደሚቀጥለው ዝቷል። የእስራኤል ጦር በበኩሉ በመላው ሊባኖስ ሄዝቦላህን በኃይል እየመታ መሆኑን አረጋግጧል። ሄዝቦላህ በዘመቻው ውስጥ በመሳተፍ ባሳለፈው ውሳኔ ላይ እርምጃ እንወስዳለን፣ ድርጅቱ በእስራኤል መንግስት ላይ ስጋት እንዲፈጥር አንፈቅድም ብሏል። እስራኤል አክላም ሄዝቦላህ የሊባኖስ መንግስት እያፈረሰ ነው፣ ለውጥረቱ መባባስም ተጠያቂው እሱ ነው ስትል ወቅሳለች። በመካከለኛው ምስራቅ ያለው ግጭት በአንድ በኩል አሜሪካና እስራኤልን፣ በሌላ በኩል ደግሞ ኢራንንና አጋሮቿን ሄዝቦላን ጨምሮ ያሳተፈ ቀጠናዊ ጦርነት እየሆነ ይገኛል። በመካከለኛው ምስራቅ የሚገኙ በመቶ ሺዎች የሚቆጠሩ የውጭ ሀገራት ዜጎችና በሚሊዮን የሚቆጠሩ የአካባቢው ነዋሪዎች በጦርነት ስጋት ውስጥ ወድቀዋል። ሲአይኤ እና ሞሳድ በኢራን የአሜሪካና እስራኤል ጥቃት በአያቶላ አሊ ካሚኒ ላይ ብቻ ያነጣጠረ እንደነበር ተገለጠ። የአሜሪካው የስለላ ተቋም ሲአይኤ እና የእስራኤሉ ሞሳድ የኢራኑ ጠቅላይ መሪ አያቶላ አሊ ካሚኒን የዕለት ተዕለት እንቅስቃሴ ለወራት ሲከታተሉ ቆይተው በቴህራን በሚገኘው የመንግስት ህንፃ ውስጥ በከፍተኛ የጦር መሪዎች ጋር የሚሰበሰቡበትን ትክክለኛ ጊዜ ማግኘታቸውን ዘግበዋል። ሲአይኤ እና ሞሳድ ቅዳሜ ጠዋት በቴህራን በሚገኝ ህንፃ ውስጥ አያቶላህን ጨምሮ ከፍተኛ ወታደራዊ መሪዎች እንደሚሰበሰቡ ለዋሽንግተንና ለቴል አቪቭ መረጃ ቀብለዋል። አሜሪካና እስራኤል ጥቃቱን በምሽት ለመፈጸም አቅደው የነበረ ቢሆንም ከመረጃው መገኘት በኋላ ጥቃቱ ወደ ቅዳሜ ጠዋት ተዛውሯል። የጥቃቱ ትዕዛዝ እንደተሰጠ የእስራኤል ተዋጊ ጄቶች ለ2 ሰዓታት ያህል መበረር ከጠዋት 3 ሰዓት ከ30 ላይ በቴህራን የሚገኘውን ኢላማ በረጅም ርቀት ሚሳኤሎች ደብድበዋል። በጥቃቱ አያቶላ ካሚኒና ከፍተኛ የጦር አዛዦች መገደላቸው የተገለጸ ሲሆን ከከፍተኛ ባለስልጣናቱ መካከል የብሔራዊ ደህንነት ምክር ቤት ዋና ጸሐፊ አሊ ላርጃኒ ብቻ በህይወት መትረፋቸው ተጠቁሟል። አዳሩን ሊባኖስ የሚገኘው ሄዝቦላ ወደ እስራኤል ሮኬት ሲተኩስ አድሯል። እስራኤል በሊባኖስ ላይ ድብደባ መፈጸሟንም ከላይ ያየነው መረጃ ያመለክታል። በሌላ ወሬ የአሜሪካው ኤፍ-15 የጦር ጀት በኩዌት ተከስክሷል። ዛሬ ሰኞ የካቲት 23 ቀን አንድ የአሜሪካ አየር ኃይል ንብረት የሆነ ኤፍ-15ኢ የጦር ጀት በምዕራብ ኩዌት መከስከሱ ተሰምቷል። እንደ መጀመሪያ መረጃዎች ገለጻ የጦር ጀቱ አብራሪ አውሮፕላኑ መሬት ከመመታቱ በፊት በፓራሹት ለቆ በመውጣት ለጥቂት ከሞት ተርፏል። በማህበራዊ ሚዲያ ላይ የሚዘዋወሩ ምስሎች እንደሚያሳዩት
ፓይለቱ በአካባቢው በነበሩ የኩዌት ሲቪሎች እርዳታ ተደርጎለት ቀላል ጉዳት የደረሰበት ሲሆን በአሁኑ ወቅት በሆስፒታል የሕክምና ክትትል እየተደረገለት ይገኛል። የአደጋው መንስኤ እስካሁን በይፋ ባይታወቅም አውሮፕላኑ በቴክኒክ ብልሽት ወይም በስህተት በተተኮሰ የጸረ አውሮፕላን ሚሳኤል ሳይመታ እንዳልቀረ ግምቶች እየተሰጡ ነው። የአሜሪካ ማዕከላዊ እዝ በአደጋው ዙሪያ ዝርዝር ምርመራ መጀመሩን የገለጸ ሲሆን በቀጣይ ይፋዊ መግለጫ እንደሚሰጥ ይጠበቃል። ይህ ክስተት የተከሰተው በመካከለኛው ምስራቅ ያለው ቀጠናዊ ውጥረት በከፍተኛ ሁኔታ በጨመረበት ወቅት መሆኑ ጉዳዩን ዓለም አቀፍ ትኩረት እንዲያገኝ አድርጎታል። አሜሪካና እስራኤል በኢራን ላይ ጥቃት ከጀመሩበት ከቅዳሜ አንስቶ በግዳጅ ላይ የነበሩ 3 የአሜሪካ ወታደሮች መገደላቸውን የሰራዊቱ ማዕከላዊ እዝ ሴንትኮም አስታውቋል። የወታደሮቹ ሞት ለቤተሰቦቻቸው ተረድቶ 24 ሰዓት እስኪያልፍ ድረስ ስማቸው ይፋ እንደማይሆን እዙ ገልጿል። የሶስቱ ወታደሮች ሞት በዚህ ዘመቻ የመጀመሪያው በአሜሪካ ወታደሮች ላይ የደረሰ ሞት ነው ተብሏል። ከሞቱ በተጨማሪ ሌሎች 5 ወታደሮች ክፉኛ መቁሰላቸውን የአሜሪካ ጦር ሰራዊት ጨምሮ አስታውቋል። አሜሪካ ከእስራኤል ጋር በመጣመር በኢራን ላይ ጥቃት መክፈቷን ፕሬዝዳንት ትራምፕ ቅዳሜ ዕለት ባሳወቁበት ጊዜ በጦርነት ውስጥ እንደሚያጋጥመው ጉዳት ሊደርስብን፣ የአሜሪካውያን ጀግኖች ሕይወት ሊጠፋ ይችላል በማለት አስጠንቅቀው ነበር። ከኛው ሀገር ከተሰሙ ወሬዎች መካከል የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ትላንት ምሽቱን በአርሲ ዞን ሽርካ ጉዳይ ላይ መግለጫ ሰጥቷል። ምክር ቤቱ በኦሮሚያ ክልል አርሲ ዞን ሽርካ ወረዳ በንጹሐን ኦርቶዶክስ ክርስትና ሃይማኖት ተከታይ ወገኖቻችን ላይ በደረሰው አሰቃቂ አደጋ እጅጉን አዝነናል ብሏል። ድርጊቱ የትኛውንም ሃይማኖት አይወክልም ያለ ሲሆን ይልቁንም በሃይማኖቶች መካከል ለዘመናት ያለውን የመከባበር እሴት በመናድ በአማኝ ሕዝቦች መካከል ጥርጣሬና ግጭት ለመፍጠር የተቀነባበረ እኩይ ሴራ ነው ብለን እናምናለን ሲል ገልጿል። መንግስት አጥፊዎቹን በመለየት አፋጣኝ እርምጃ እንዲወስድ ምክር ቤቱ ጠይቆ ለሟች ቤተሰቦች አላህ መጽናናቱን እንዲሰጥ እንመኛለን ብሏል። ዴይሊ ወሬን ስለምትከታተሉ ከልብ እናመሰግናለን። ቻናላችንን ሰብስክራይብ፣ ላይክ እና ሼር በማድረግ የቤቱ ተቀዳሚ ቤተሰቦች እንድትሆኑ በማክበር ጋበዝን። በሌላ ወሬዎች እስከምንገናኝ ሰናይ ጊዜ